ግዕዝ ባለቤቱ ማን ነው? ከቤተ ክርስቲያን ማተቡን ጥሎ ወጥቶ ሴኩላር ለመሆን ማገዶ ይፈጃል። ግና ግዕዝ ፊደላቱን ጭምር በስላሴ ሚስጥራት የሚመሰጥር ቋንቋ ነው። 7000-8000 መምህር ከኢትዮጵያ ኦርቶዶክስ ቤተክርስቲያን አምጥተህ ትምህርት ቤት ውስጥ ከተህ ሴኩላር የሆነ ትምህርት ሊያስተምሩ አይችሉም ነው። ከማን ጋር ተወዳደሩ ግዕዝ የተመረጠው? ለምሳሌ እኔ ቅድመ አያት ሼህ ደባት 8 መጽሐፍ አላቸው በአጀም። ከዛ ባሻገር ከአረበኛ ጋር ማነጻጸርም አስፈላጊ አይደለም። አረበኛ እንጀራ የሚሆን ቋንቋ ነው። ድሮም ኢትዮጵያ አይደላችሁም መጤዎች ናችሁ፣ የአረብ ድቃላ ናችሁ የሚል አይነት ሀሳብ ማራመድ ሌላው ትልቅ ስህተት ነው። ግዕዝን የማጥላላት ዘመቻ ውስጥ እንደገባን አድርጎ የመሳል ሂደት ነው። ሳልሽ ኮረም የማውራው ነገር ምንድነው? ግዕዝ ውስጥ ያሉ መዛግብቶች ብሔር ጠል ናቸው፣ ሃይማኖት ጠል ናቸው። ሙስሊሙን በጣም የሚያረክሱ፣ ኦሮሞውን በጣም የሚያረክሱ፣ አገውን በጣም የሚያረክሱ፣ ቅማንቱን፣ ቤተ እስራኤላውያኑን በጣም የሚያረክሱ ኮንተንቶች አሉበት። ግዕዝ ለምን? ግዕዝ ለነማን ብለህ ስትነሳ በርካታ ችግሮችን ታገኛለህ። ከአንደኛ ዙር የዩቲዩብ ኮርስ ሰልጣኞች ጋር ስልጠናችን ተጧጥፏል። ይህ ዕድል በዩቲዩብ ቢዝነሳችሁን ለማስተዋወቅ አሊያም ኮንተንቶችን በማዘጋጀት በዶላር ገቢ ማግኘት ለምትፈልጉ ሁሉ የተዘጋጀ ምርጥ ዕድል ነው። ሁለተኛ ዙር ምዝገባ ጀምረናል። የምንፈልገው 20 ተማሪዎችን ብቻ ነው። ለመመዝገብ ወደ 0986735400 በመደወል አሁኑኑ ይመዝገቡ። ለዓመታት በግንባታው ዘርፍ ከፍተኛ ስምና ዝናን ያተረፈው ዲኤምሲ ሪል ስቴት አሁን ደግሞ ለሚገባው ኑሮ ከምቾቶ የሚስማማ የጃድ ኤምባሲና የኮሪደር ልማቱ አዋሳኝ የሆነው ላፍቶ ፓርክ አጠገብ የሆነ ልዩ ቪአይፒ ብሎክ ለሽያጭ አቀረበ። የሚፈልጉትን ሁሉ በአንድ ቦታ የሚያገኙበት በትሪያንግል ቅርጽ ዲዛይን የተደረገው ይህ ውብ መንደር ለመንፈሳዊ ማንነቱ ከፍታ እጅግ ቅርብ የሆነ መስጂድ ያለበት በአንድ ወለል እስከ 6 ሊፍቶች የተገጠሙለት ከባለ 1 መኝታ ጀምሮ ባለ 2፣ ባለ 3፣ ባለ 4 መኝታ ቤት አፓርትመንት ቤቶችን የያዘ ከኮመን ባዝሩም በተጨማሪ ለሳሎን እጅግ ቅርብ የሆነ ተጨማሪ ፓውደር ሩም ያለው ሙሉ ለሙሉ የከተማ እይታ እንዲኖረው ሆኖ ዲዛይን የተደረገ እጅግ ውብ የትሪያንግል ቅርጽ የያዘ የቪላ ያህል ፕራይቬሲ እንዲሰማው ከፊት ለፊቱ ምንም አይነት ሌላ አፓርትመንት የማያዩበትም ጭምር ነው። በጣም ብራይት የሆነ የራሱ የሆነ የዋና ገንዳ ያለው ፕራይቬት የዋና ገንዳ ያለው በጣም ቆንጆ ዲዛይን ያላቸው ቤቶች ናቸው እዚህ ላይ ያሉ ማለት ነው። ለቤተሰቡ የደህንነትና የምቾት ምንጭ ሆኑ ከ682,000 ብር ቅድመ ክፍያ ጀምሮ እስከ 30% ቅናሽ የተደረገላቸውን አፓርትመንት ቤቶች ወደ 0906674444 በመደወል አሁኑኑ በእጆ ያድርጉ። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። መልካም ግዕዝ በአማራ ክልል ላይ ከ3ኛ ክፍል ጀምሮ እንደ አንድ ሳብጀክት እንዲሰጥ ሰርኩላር ወርዷል፣ ወይም ደግሞ ደብዳቤ ተጽፏል፣ ወይም መመሪያ ወርዷል። ይሄ ለምን ተፈለገ የሚለውን ነገር ስንመለከተው ፖለቲካዊ ፍላጎት ያለ ነው የሚመስለው። ምናልባትም አካባቢው ላይ ማህበረሰቡን መረበሽ ተፈልጓል፣ ወይም ደግሞ ይሄ ሙስሊም በዚህ የሆኑ ቀጠናዎች አካባቢ ላይ ትርምስ እንዲፈጠር ተፈልጓል፣ ወይም ደግሞ ግዕዝ እንግዲህ ግዕዝን ያመጡት ሰዎች ወይም ግዕዝን እንደ ሳብጀክት እንዲማር ያመጡ ኃይሎች የአይደንቲቲ፣ የታሪክ፣ የትውስታ፣ የቅርስ ልዕልናችን ከዛ ይቀዳል ብለው ስለሚያስቡ ያንን መመልሰት ወይም ሪቫይታል ማድረግ እና ሪቫይቭ ማድረግ ፍላጎት ሊሆን ይችላል እንጂ ከግዕዝ የተለየ ነገር ምንድነው የተፈለገው? እስከዛሬ ይሄ ግዕዝ ጉዳይ ለምንድነው ያልተነሳው የሚለውን ነገር ስንመለከት ቶታሊ እዛ አማራ ክልል አካባቢ ላይ የተለዩ የፖለቲካ ፍላጎቶች እጆች እንዳሉ ነው የምንረዳው እንጂ ግዕዝ እንደ አንድ ሳብጀክት ሆኖ እንዲመጣ በመሰረቱ አንድ የ3ኛ ክፍል ተማሪ ላይ የግዕዝና ትምህርት ቤት ወይም የግዕዝ ትምህርት ይሰጥ ሲባል ማህበረሰባዊ ምክክር አልተደረገም፣ የፖሊሲ ጥናት አልተደረገም፣ የስርዓተ ትምህርት ጥናት አልተደረገም፣ ቅድመ ዝግጅት አልተደረገም፣ ህዝብ አልተወያየም። ከዛ ባሻገር ኢቭን ይሄም ያሁኑም ትዕዛዝም ቢሆን የክልሉ መንግስት የጠቅላላ
የካቢኔ ውሳኔ አይደለም፣ ወይም የማኔጅመንት ውሳኔ አይደለም። በጥቂት ሰዎች በተጻፈ ደብዳቤ የመጣ ትዕዛዝ ነውና ሞር ኦር ለስ የሚታየን ፖለቲካዊ ፍላጎትና ግብ መኖሩን ነው። ያ ፖለቲካዊ ፍላጎትና ግብ ለምን ግዕዝ ተፈለገ ብሎ ስንመጣ የመጀመሪያው እንግዲህ እንደምታውቀው ግዕዝ የአግዓዝያን ወይም ደግሞ ቀዳማይ የአማርኛና የትግርኛ እናት ቋንቋ ተደርጎ ስለሚወሰድ በትግራይ ኃይሎችና በአማራ ፖለቲከኛ ኃይሎች መካከል የታሪክ ቅርምስት ወይም ደግሞ ፉክክር አለ። ስለዚህ አንደኛው ክልል ቀድሞ ግዕዝን በማስጀመር ሂስቶሪካል ክሌም የማድረግ ወይም የባለቤትነት ጥያቄ ማንሳት ፍላጎት አላቸው። ስለዚህ አንዱ ፍላጎት ያ ሊሆን ይችላል። ሁለተኛው ደግሞ የክልሉን አንድነት ለመጠበቅ ወይም ደግሞ በእነሱ እሳቤ ክልላዊ አውራ ማንነት ለመፍጠር የታሰበ የተፈለገ ይመስለኛል። እንደምታውቀው እዛ ክልል ላይ በርካታ ብሔር ብሔረሰቦች አሉ። አገዎች አሉ፣ ቅማንቶች አሉ፣ አርጎባዎች አሉ፣ ኦሮሞዎች አሉ፣ ራያዎች አሉ፣ አማራዎች አሉ። ከነዚህ ውስጥ አማራነትን አውራ ማንነት አድርጎ የማምጣት ፍላጎት ያለ ይመስለኛል። ከዛ ባሻገር ክልሉን በግዕዛዊ ማንነት እንደ ዩኒፋይንግ ፋክተር ወይም ደግሞ በዛ ፌስታል ጠቅልሎ የማስቀጠል ፍላጎት ያለ ይመስላል። ምናልባትም ደግሞ ሀገር በቀል እውቀት የሚሉት ነገር አላቸውና ከዛ ላይ ተነስተው ሊሆን ይችላል ይህን ሀሳብ ያሰቡት። እንደ ፕሪቴክስት የሚጠቀሙት ነገር ይችን ቃል ነው። ሀገራዊ እውቀት፣ በግዕዝ እኮ በርካታ እውቀቶች ተጽፈዋል፣ የአባቶቻችን ታሪክ የተጻፈው በዛ ነው፣ በርካታ ቅርሶችና በርካታ መዛግብቶች በግዕዝ ይገኛሉ የሚል ሀሳብ አላቸው። ሊያ ሊሆን ይችላል። ግን ያን መፈተሽ ያስፈልጋል። ጥያቄ ውስጥ መክተት ያስፈልጋል። ሪሊ እውነት ነው ወያ የሚለውን መመልከት ያስፈልጋል። ከዛ ባሻገር ያው ግዕዝ እንደምታውቀው በማህበረሰባዊ ተግባቦት ውስጥ ያለ ቋንቋ አይደለም። ማህበረሰቡ ለዕለት ተዕለት የሚጠቀምበት ቋንቋ አይደለም። ስለዚህ ቋንቋው በቤተ ክርስቲያን ደረጃ ያለ እና በማኑስክሪፕት ደረጃ ወይም በመዛግብት ደረጃ ያለ ቋንቋ ነው። ስለዚህ ምናልባትም ደግሞ በክልሉ ውስጥ ኦርቶዶክሳዊ ማንነትን አውራ ማንነት አድርጎ የማምጣት ፍላጎት ያለ ይመስላል። ወይም ደግሞ በኦርቶዶክስ ስነ ምግባር እሴቶች ውስጥ ተማሪዎችን የመቅረጽ ፍላጎት ያለም ይመስላል። ይህን ስናጠናው የተናጠል አሁን ያልኩህን በሙሉ ስንመለከታቸው ሌላ ጉዳይ ይሆናል ማለት ነው። ለምሳሌ የክልሉ ሕዝብ ልሙጥ አይደለም፣ በብሔር ልሙጥ አይደለም፣ በሃይማኖት ልሙጥ አይደለም። ብዝሃ ሃይማኖት ያለበት ብዝሃ ብሔር ያለበት ቀጠና ነው። ስለዚህ አንድን ቋንቋ፣ አንድን ሃይማኖት አውራ ማንነት ወይም አውራ ልሳን የማድረግ ፍላጎት ያለው አካሄድ ከሆነ ያለው ዞሮ ዞሮ ፖለቲካዊ ኪሳራ ነው የሚፈጥረው እና እያንዳንዷን ነገር በደንብ መመልከት ይኖርብናል ብዬ አስባለሁኝ። እና ዓላማቸው ይህ ነው ብዬ ነው የምንረዳው። እንደምታውቀው ያው ይህን ሀሳብ እንዲገዙለት ይፈልጋል ክልሉ። አሁን የምርጫም ወቅት ነው። ክልሉ ፖለቲካሊ ሲያስብ የክልሉ ማጆሪቲ ህዝብ ኦርቶዶክስ ነው። ኦልሞስት ወደ 83% ኦርቶዶክስ ነው በ2010 ስታቲክስ። ስለዚህ ይህን ማህበረሰብ ለማስደሰት ማህበረሰቡ የሚፈልጋቸውን ባይሆንም የህዝባዊ አጀንዳ ባይሆንም እንደዚህ ያሉ ፖለቲካል አጀንዳዎችን ማምጣት ያስፈልጋል ብዬ አስባለሁ። ለዛ ነው ይሄ የተደረገው ብዬ ደማም ነው። ግን በምላሹ ግን ከዚህ ተቃራኒ የሆነ ውጤት ይኖረዋል ብዬ ገምታለሁ። ለምን የሚለው እናየዋለን። በመሰረቱ የኢትዮጵያን ሙስሊምስ ወይም ደግሞ የክልሉ ሙስሊሞች ለግዕዝ የተለየ ጥላቻ ሊኖራቸው አይችልምም አይገባምም። ግዕዝ የሀገሪቱ አንድ ቋንቋ ነው፣ ጥንታዊ ቋንቋ ነው። ያንን ቋንቋ ማክበር፣ ያንን ቋንቋ ማወቅ ጥቅሙ እንጂ ጉዳት የለውም። ችግር የሚሆነው ቋንቋው የሚሰጥበት ሌቭል፣ የትምህርት ደረጃ፣ ቋንቋው የሚሰጥበት
ፖሊሳዊ አስገዳጅነት፣ እነዚህ ነገሮች ናቸው ከጥያቄ ውስጥ የሚገቡት። እንደምታውቀው ይህም ቢሆን ጥያቄ ውስጥ ይገባል። ለምሳሌ ግዕዝ ታሪካዊ ሰነዶች የተሰነዱበት ጥንታዊ ቋንቋ ነው፣ ብዙ ታሪክ በዛ ውስጥ አለ፣ ብዙ ጥበብ በዛ ውስጥ አለ የሚል ያልተገለጠ ሀሳብ ይራመዳል። እውነት ነው። በግዕዝ ውስጥ የተጻፉ ጽሁፎች አሉ፣ በማኑስክሪፕት ደረጃ የሚታወቁ ጽሁፎች አሉ። እነዚህ ጽሁፎች ግን የት ነው ያሉት ነው? አብዛኞቹ እነዚህ ጽሁፎች ገድላቶች፣ ተአምራቶች፣ ስንክሳሮች፣ የቤተ ክርስቲያን እና አዋልድ መጽሐፍቶች እና መጽሐፍ ቅዱስን ጨምሮ እዛ አካባቢ ላይ ያሉት። አልፎ አልፎ ደግሞ የነገስታቱ ዜና መዋዕላት እና ሌሎቹም ቅርሶች ይኖራሉ። ፖይንቱ ግዕዝ ከዚህ ያለፈ እንዲህ የተከማቸ አይነት ሊትሬቸር የለውም። አብዛኞቹ ሊትሬቸሮች ወደ አማርኛም ሆነ ወደ ሌሎች ቋንቋዎች በባለፉት 50-60 ዓመታት ወይም 100 ዓመታት ውስጥ ተተርጉመዋል። አብዛኞቹ ያልተተረጎሙት ወይም ደግሞ ወደ ህዝብ ያልመጡት በጣም ጥቂቶች ናቸው። ይሁን ችግር የለም። እነሱን ለማወቅም ቢሆን ግዕዝን ማወቁ የተሻለ ነው የሚሆን ለሙስሊሙም ቢሆን። ግን በየምን ደረጃ የሚለው ነው ቋንቋው። ለህፃናት ሳይሆን በአዋቂ ደረጃ፣ በአስገዳጅነት ሳይሆን በምርጫ ደረጃ። ቅድም እንዳልኩ በኳንቲቲም ብንሆን በብዛትም ብንሆን ያን ያክል እስካሁን ድረስ ግዕዝ ባለመታወቁ ምክንያት ወደ ህዝብ ያልወጣ የተደበቀ ሚስጥር የለም፣ የተደበቀ ጥበብ የለም። አብዛኞቹ ወደ ውጭ ቋንቋና ወደ ሀገር ውስጥ ቋንቋ ተተርጉመዋል። ሌላው አርጊውመንት የሚመጣው አብዛኞቹ ወደ ግዕዝ በግዕዝ የተቀመጡ መጽሐፍቶች ወይም ደግሞ ማኑስክሪፕቶች ኦሪጂናቸው ወይ አርማይክ ነው የሚሆነው ወይ ሲሪያይክ ነው የሚሆነው፣ ግሪክ ነው የሚሆነው ወይም ደግሞ የአረበኛ ነው የሚሆነው። እንዳውም እኔ ባለኝ መረጃ ከ50 እስከ 60% የሚሆኑት ግዕዝ መዛግብቶች የተተረጎሙት ኦሪጂናቸው ወይም ኮፒ የተደረጉት ወይም የተገለበጡት ከአረበኛ ነው። ከ35 እስከ 40 የሚሆኑት ደግሞ ከአርማይከኛ ወይም ከግሪከኛ ነው የተተረጎሙት። ስለዚህ እውቀቱን ከተፈለገ ትርጉሞቹን ግዕዞቹን ትርጉሞቹን ከማየት ኦሪጂናሎቹን ማየት የተሻለ ነው ሎጂካሊ። ስለዚህ ኦሪጂናሎቹ በአረበኛ የተጻፉት እያሉ ግዕዘኛው ጋር የሚያዳክመንም ነገር ላይኖር ይችላል፣ ሎጂካሊም ካየ ነው ማለት ነው። ሁለተኛና ሌላው ዋናው ፖይንት ምንድን ነው? ሀገር በቀል እውቀት ሲባል የአማራ ክልል ሀገር በቀል እውቀት ሪሊ ግዕዝ ብቻ ነው ወይ? ከማን ጋር ተወዳደሩ ግዕዝ የተመረጠው? ይሄ ፖይንቱ ነው። ምክንያቱም በግዕዝ የተጻፉ አጠቃላይ መጽሐፍቶች፣ ማኑስክሪፕቶች ወይም ደግሞ በግዕዝ የተዘጋጁ ጥንታዊ ጽሁፎች ብዛት በአጀም ከተጻፉት አንጻር ምን ያክል ናቸው? 1000 እኮ አንድ ወሎ ውስጥ ያለ አንድ ሀሪማ ውስጥ 1000 ብቻውን 300 ሺህ መጽሐፍ ያዘጋጃል። 300 መጽሐፍ ያዘጋጃል። ለምሳሌ እኔ ቅድመ አያት ሼህ ደባት 8 መጽሐፍ አላቸው በአጀም። በተለያዩ ሀሪማዎች ውስጥ ያሉ በመቶዎች በሺዎች ውስጥ የሚቆጠሩ አጀሞች አሉ። እነሱ ተተርጉመዋል ወይ? አጀም ማለት የቀድሞ የኢትዮጵያ ሙስሊም ምሁራን የግዕዝ ፊደላትን ስለማይጠቀሙ በሎካል ቋንቋዎች በኦሮምኛ ሊሆን ይችላል፣ በአፋርኛ ሊሆን ይችላል፣ በአማርኛ ሊሆን ይችላል፣ ብቻ በአፍ መፍቻ ቋንቋቸው ወይም ማህበረሰቡ በሚጠቀምበት አፍ መፍቻ ቋንቋ ግን በአረበኛ ፊደላትና ከአረበኛ ትንሽ የተለወጡ ፊደላቶችን በመጠቀም የሚጽፏቸው ወይም የሚያዘጋጇቸው መጽሐፍቶች ማለት ነው። ፊደላቶቹ አረበኛ ይመስላሉ፣ ግን ለዛ ሎካል ላንጉጅ ወይም ለዛ ለማህበረሰቡ ለሚጠቀመው ቋንቋ በሚመች መልኩ፣ ለዛ የድምፅ አወጣት በሚመች መልኩ ትንሽ ሙልድ የተደረጉ ናቸው። ስለዚህ በዛ መልኩ የተጻፉ እንትኖች ናቸው ማለት ነው። ስለዚህ ከአጀም አንጻር ምን ያክል ሆኖ ነው ግዕዝ ሪሊ ከግዕዝ ይልቅ አጀሞቹ እስካሁን ድረስ ተጠንተዋል ወይ? ይሄ ሌላ ጥያቄ ታነሳለህ።
የአረበኛን ጥያቄ ሌላ ታነሳለህ። ይሄን ስትወስድ ሀገር በቀል የሚለው ምን ያክል አሳማኝ ነው? ለምን ግዕዝስ ብቻ ተመረጠ ብለህ ልታስብ ትችላለህ ማለት ነው። ከዛ ባሻገር ግዕዝ በቋንቋ ደረጃ አሁን በማህበረሰብ ውስጥ በየትኛውም የክልሉ ማህበረሰብ ውስጥ ወይም የኢትዮጵያ ሕዝብ ውስጥ በባለቤትነት የሚወስደው ቋንቋ የለም ማለት በባለቤትነት የሚወስደው ህብረተሰብ ወይም ብሔር የለም። ህገ መንግስቱ ደግሞ ብሔሮች አሉ፣ ብሔሮች ደግሞ ቋንቋ አላቸው አይደል? በዛ መልኩ ነው ህገ መንግስቱም የተቀረጸው። የግዕዝ ብሔር ማን ነው? የግዕዝ ብሔር ማንነቱ ባልታወቀበት ሁኔታ፣ ባለቤትነቱ ባልታወቀበት ሁኔታ አንድ ክልል በውስጡ ያሉትን ህዳጣን ወይም ደግሞ ማይኖሪቲ የሚባሉ ወይም ደግሞ ብዝሃ ልሳን ብዝሃ ሃይማኖት የሆኑ ሌሎች ህዝቦችን በሚደፈጥጥ መልኩ የሆነን ቋንቋ በአስገዳጅነት ማምጣት ይችላሉ። ስለዚህ ግዕዝ ባለቤቱ ማን ነው? እሱ ብቻ አይደለም፣ ተናጋሪ የለውም። በማህበረሰቡ በዕለት ተዕለት ህይወት ውስጥ ለኮሚኒኬሽን፣ ለተግባቦት፣ ለስራ፣ ለእንጀራ የሚውል ቋንቋ አይደለም። ገበሬው ከብቶቹን ጠምዶ ሲያርስ ከከብቶቹ ጋር የሚግባባባቸው ስነ ቃሎች አሉት። እነዛን የሉትም። ግዕዝ አያርስበትም፣ ገበሬው አይወቃበትም፣ ነጋዴ አይነግድበትም፣ ተማሪ አይማርበትም፣ አያጠናበትም፣ አያስብበትም። ቋንቋ ማሰቢያ ነው። ባይዘው በቋንቋ ነው የምታስበው። የሆነ ሀሳብ ሲሰጥህ በእንግሊዝኛ አይደለም ቀድሞ የምታስበው፣ በአማርኛ የምታስበው፣ በአፍ መፍቻ በግዕዝ አታስብበትም። ከዛ ባሻገር በአዲስ አበባ በኢንሳይክሎፒዲያ ብሪታኒካ እንትን መሰረት በማህበረሰብ ውስጥ ለተግባቦትነት የማይውል ቋንቋ ሞተዋል ነው የሚለው። ስለዚህ ይሄ ቋንቋ ሞተ አልሞተ ብዙ አጀንዳ ላይ ሆነን ይችል ይሆናል። ቁም ነገሩ ግን ማህበረሰባዊ ፋይዳ የለውም፣ ኢኮኖሚያዊ ፋይዳ የለውም። ኢኮኖሚያዊ ፋይዳ እኛ አሁን የዓለም ጭራ መሆን አንችልም። ተወደደን ተጠላም የ21ኛው ክፍለ ዘመን ትውልዶች ነን። የ21ኛው ክፍለ ዘመን ትውልድ በዓለም ላይ ኮምፒታንት ሆኖ ተወዳዳሪ ሆኖ መዝለቅ ያለበት። ስለዚህ በዓለም ላይ እንጀራ ሊሆኑ የሚችሉ ቋንቋዎችን ነው ልትፈልጋቸው የምትችለው። የሚያስፈልጉህም እነዛ ናቸው። ካልሆነ ኖስታልጂክ የሆነ በቃ እንዲህ ነበርን እኛ እኮ የግዕዝ ትውልዶች ነን፣ በግዕዝ ታሪክ ሰርተናል የሚል ሂስቶሪካል ፕራይድ ወይም ታሪካዊ ክብርን ለመፈለግ ሲባል ዛሬ ያለህን የክልላዊ ተግባቦት፣ የህዝቦች ተግባቦት፣ የህዝብ ሰላም ወይም ደግሞ በህዝቦች መካከል ግማሹን አስቀይመህ ልትሄድ አትችልም። ሎጂካል አይደለም። ስለዚህ ግዕዝ ማህበራዊ ፋይዳ የለውም ነው። ሁለተኛ ኢኮኖሚያዊ ፋይዳ የለውም። ልጆቻችን የምናስተምራቸው ለእውቀት ብቻ አይደለም። ያንን እውቀት ኢኮኖሚካል ወይም ደግሞ ለልማት በሚጠቅም መልኩ እንዲተረጉሙት ነው። ግዕዝ እንጀራ አይደለም። አሁን ከዛ ይልቅ አረበኛ እንጀራ ነው። ከዛ ይልቅ የኤአይ እነዚህ የኤአይ ላንጉጆች እንኳን እንጀራ ናቸው። ስለዚህ ግዕዝ ኢኮኖሚያዊ ፋይዳ የለውም ነው። ኢኮኖሚያዊ ፋይዳ ከሌለው፣ ማህበረሰባዊ ፋይዳ ከሌለው፣ ለተግባቦት ካልዋለ ለምን ብለህ ነው አንተ የገዛ ህዝቦች መካከል ላይ ግጭት የሚፈጥር ስነ ልቦና ችግር የሚፈጥር ቋንቋን እንደገና ማምጣት የፈለከው ነው? በአፈጻጸም ረገድ መሰረታዊ ችግር የሚያጋጥመው ነው። ለምሳሌ እንደምታውቀው ግዕዝ እድገቱ ቤተክርስቲያን ውስጥ ነው። የቤተክርስቲያን ኢሊቶች ወይም ደግሞ ከፍታቸውን የሚያሳዩበት ቋንቋ ነው። ኢሊት ላንጉጅ ያላል። ለምሳሌ በእስልምና ውስጥ ሃይማኖቱን ልታውቀው ትችላለህ። በአማርኛ መጽሐፍ በምን ጊዜ ምናምን አረብኛውን ተጠቅመህ ሃይማኖቱን ስታስረዳውና አማርኛን ተጠቅመህ ሃይማኖቱን ስታስረዳው እኩል አይደለም አይደል? የኢሊት ቋንቋ ነው አረበኛው። የሙስሊም ኢሊት ቋንቋ ነው አይደል አረበኛው። ልክ እንደዛ ሁሉ
ግዕዝ የክለርጂዎችና የኢትዮጵያ ኦርቶዶክስ ቤተክርስቲያን ልሂቃን የከፍታ ቋንቋ ነው። ይሄ ብቻ ሳይሆን እድገቱና ኑባሬው ያለው በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ነው። ከዛ ውጭ በማህበረሰብ ውስጥ የለም፣ ቪዚብል አይደለም። ይሄ ብቻ ሳይሆን በማህበረሰብ ውስጥ ግልጋሎቱን ካቆመ በርካታ መቶ ዓመታቶች አልፈዋል። ስለዚህ አሁናዊ ያሉ ኦብጀክቶችን፣ ነገራቶችን፣ ሀሳቦችን በሙሉ አያውቃቸውም። ለምሳሌ እዚህ ቤት ውስጥ ያሉ አብዛኞቹን እቃዎች በግዕዝኛ ማምጣት አትችልም፣ የለም። ኦልሬዲ እንትኑ ቋንቋው ፖዝ አድርጓል፣ የሆነ ሰዓት ላይ ቆሟል። ስለዚህ ምሳሌዎቹም ተረትና ምሳሌዎቹ ለምሳሌ ይኸውልህ ቋንቋ ባይዘው መግባቢያ ብቻ አይደለም። ቋንቋ ከጀርባው ፍልስፍና አለ። ቋንቋ ከጀርባው ሃይማኖት አለ። ቋንቋው ከጀርባ ባህል አለ። ቋንቋው ከጀርባው ሲቪላይዜሽን አለ፣ ስልጣኔ አለ። ለምሳሌ እኛ አካባቢ በዙሪያችን ጠረጴዛ የሚባል ኦብጀክት ስለማይታወቅ ጠረጴዛ የምትል ፊደል ማስፈልጎት ጠረጴዛ ብለናል አይደል? በዙሪያ የሌለን ዕቃ ስያሜ አትፈጥርለትም። ቴሌቪዥን ስላልነበረ ቴሌቪዥን ብለን ተጠቅመናል አይደል? መጀመሪያ ነገራቱ መኖር አለበት። ከዛ በኋላ ላለው ነገር ነው ስያሜ የምትሰጠው። ነገሩ የሚኖረው ደግሞ ከስልጣኔ ነው። ስለዚህ ግዕዝ ጀርባ ሃይማኖት አለ፣ ስልጣኔ አለ፣ ባህል አለ፣ ትውፊት አለ፣ አስተሳሰብ አለ፣ ትርክት አለ። ይሄ ቋንቋ በዓለማዊነት ልታመጣው ስትሞክር የስፔስ ችግር ያጋጥማል። ስፔስ ማለት አሁን እኛ የግሎባላይዜሽን ውጤት ስለሆንን ግዕዝ ደግሞ የሆነ ከስንት መቶ ዓመታት በፊት ኢትዮጵያ ውስጥ ወይም ኖርዝ ኢትዮጵያ ውስጥ የነበረ ሎኬሽን ስለሆነ የሚያውቀው አሁን ጋር ኮንፊውዥን ይፈጠርበታል። የጊዜም ደግሞ ችግር ይፈጠርበታል። አሁናዊ መሆን አይችልም። እሱ ብቻ አይደለም፣ ከቤተ ክርስቲያን ማተቡን ጥሎ ወጥቶ ሴኩላር ለመሆን ማገዶ ይፈጃል። ኢዚ አይደለም። ስለዚህ ልጆቹን መጽሐፍት ስታዘጋጅ በመልኩ ነው የምታዘጋጀው። ገና ግዕዝ ፊደላቱን ጭምር በስላሴ ምስጢራት የሚመሰጥር ቋንቋ ነው። ይህንን ቋንቋ መሬት ላይ ስታወርደው፣ ለህፃናት ስታወርደው እንዴት አድርገው ሴኩላር የምታደርገው? የመጽሐፍቶቹ ይዘት ኮንተንቶቹ፣ ሞጁሎቹ ይዘታቸው ምንድን ነው የሚመስለው? ሴኩላር በሆኑ ኃይሎች የተዘጋጀ ነው? ውስጡ ያሉት ይዘታቸው ሴኩላር መሆናቸው ተፈትሾ ነው የተዘጋጀው? ከትርክትም ከሃይማኖትም ነፃ ሆነው ነው የመጡት? በውስጡ ትርክት ማራመድ ቢፈለግስ? ከባዱ ነገር እሱ ነው። ትርክት ይሰራበታል። በቋንቋ ነው ሀገር የሚሰራው። በቋንቋ ሀገር ይሰራል፣ አይደንቲቲ ይሰራል፣ ማንነት ይሰራል፣ ትውስታ ይሰራል። ስለዚህ ግዕዝ የተፈለገው ለዛ ነው። ኦብቪየስሊ መረዳት ከቻለን፣ ፖለቲካል እሳቤውን ካሰብን፣ ታሪካዊ ሄጅሞኒን ልዕልናን ኖስታልጂክ በሆነ መልኩ በመናፈቅ ማምጣት መቻል ነው። አሁን ከዛ አዲስ ትውልድ ይሄ ኦልሬዲ ከ3ኛ ክፍል በላይ ያለና በሌላ አስተሳሰብ ውስጥ የመጣን ትውልድ እንደገና በግዕዛዊ አስተሳሰብ በግዕዝ አውራ ማንነት ውስጥ ለማምጣት ስለሚያስቸግር ከልጅነታቸው ጀምረህ በመንግስት ሀብት አክሰሰብል ስላላቸው ማለት ነው በዛ መልኩ ሌላ አይደንቲቲ እየቀረጽክ ትመጣለህ። ያን የተፈለገው በመሰረቱ ለሃይማኖት ቢሆን ኖሮ ከግዕዘኛ ይልቅ አማርኛ በጣም ተደራሽ ነው። ግን አማርኛ መምህር ሆነው የሚመጡት እነማን ናቸው? በፔዳጎጂ ከዩኒቨርሲቲ የሰለጠኑ ከታወቁ የትምህርት ተቋማት ውስጥ የወጡ ሰዎች ናቸው። እነዛ ሰዎች ሴኩላር ሆኖ ነው አማርኛ የሚያስተምሩት። ስለዚህ ያ የተፈለገው አይደንቲቲ ቀረጻ፣ ማንነት ቀረጻ፣ አዲስ ትውልድ ላይ አዲስ ኃይል የመፍጠር አዲስ ትውልድ የመቅረጽ ሐሳቢ አይመጣም። ስለዚህ ለዚህ የሚመቸው ማን ነው? ግዕዝ ነው። ለምን? ሶፋር በግዕዝ የተመረቀ የሰው ኃይል የለም ሴኩላር በሆኑ ተቋማቶች። ስለዚህ ምንድን ነው የሚያስፈልገው? ከቤተ ክርስቲያኑ ሰዎች ይመጣሉ ማለት ነው።
እነዛ ሰዎች ሲመጡ ሚሽን እንዲሆኑ ነው የሚመጡት። ሚሽን እንኳን ባይሆኑ ፖፑላር ኢማጂኔሽናቸው ይሄ የዲፎልት በቃ የዘፈቀደ አስተሳሰባቸው ይቺ ሀገር እኩል ይሆናል የኛ ታሪክ ብሎ የሚነሳ ነው። ያ የተለመደው ይሄ ሶሎሞኒክ ናሬሽኑ ማለት ነው። ስለዚህ እነዛን ልጆች የሚያስተምሩበት መንገድ ሴኩላር መሆን አይችልም። 7000-8000 መምህር ከኢትዮጵያ ኦርቶዶክስ ቤተክርስቲያን አምጥተህ ትምህርት ቤት ውስጥ ከተህ ሴኩላር የሆነ ትምህርት ሊያስተምሩ አይችሉም ነው። መጽሐፍቶቹም ሴኩላር ሊሆኑ አይችሉም፣ ገለልተኛ ሊሆኑ አይችሉም። በዚህ ሂደት ውስጥ የሚፈጠር ደግሞ በርካታ የስነ ልቦናና የአይደንቲቲ ወይም የማንነት መዘበራረቆች፣ የአይደንቲቲ ወይም የማንነት መምታታቶች እና የማንነት ጥፋቶች ይፈጠራሉ። የስነ ልቦና ጉዳትም ይደርሳል። ለምሳሌ 3 ዓመት ልጅ፣ 4 ዓመት ልጅ፣ የ3ኛ ክፍል ልጅ ወይም የ4ኛ ክፍል ልጅ በጣም ሕፃን ልጆች ናቸው። አንድ ከቤተ ክርስቲያን የመጣ ደብተራ ክላስ ውስጥ ገብቶ ሲያስተምር ሕፃን ልጆች ሊያስቡ የሚችሉት ነገር ማሰብ ያስፈልጋል። እንደው ይሄ በውዴታ ነው፣ በግዴታ መሆን የለበትም ቢባል እንኳን ሙስሊም ሕፃን ልጆች ውጡ፣ አሁን ክላሱ የግዕዝ ክላስ ነው ሲባል ምንድን ነው የሚፈጠረው? ሌላ ቀውስ ነው የሚፈጠረው። የምትፈልጉ ውጡ፣ የማትፈልጉ ቢሎንጊንግነስ ራሱ ይሄ የኛ ትምህርት ቤት አይደለም፣ እኛ እዚህ ውስጥ ምንም አንሰራም፣ ባለቤቶቹ እነሱ ናቸው የሚል አሳሰብ ይፈጠራል። ስለዚህ ህፃናቶቹ ከልጅነታቸው ጀምሮ ሙስሊም ህፃናቶች ባይተዋር ይሆኑ ይመጣሉ። በፈቃደኛ ተሆኖ እንኳን ሙስሊም ልጆች እንዳይማሩ እንኳን ቢደረግ ባይተዋር ይሆኑ ይመጣሉ። ሙስሊም ያልሆኑ ልጆች ያን የግዕዝ ፔሪድ የግዕዝ ክፍለ ጊዜ ሲመጣ ውጭ ምንድን ነው የሚያደርጉት? ሌላ ደግሞ የስነ ምግባር ክፍተት ይፈጠራል። በርካታ አይነት ምስቅልቅል ነገሮች ናቸው የሚፈጠሩት። የትምህርት አሰጣጥ ሂደቱም ትክክል አይመጣም። ህፃናት ጋር ቋንቋው ተምረውት ደግሞ ጽሁፉን በአማርኛ ይጽፉታል። ከቤት ወጥተው ማህበረሰብ ውስጥ ለየትኛውም ጥቅም የማይውል ቋንቋን ምን ያደርጉታል እነዚህ ልጆች? ይህ ሁሉ ዋጋ ከፍለው ደግሞ ተፈትነው ምናምን እንጀራ የማይሆንን ቋንቋ ምን ያደርጉታል? ስለዚህ ሎጂካል አይደለም። ህዝብ አልተመካከረበትም። ቢመካከርበት እንኳን ዓለም አቀፍ ቋንቋ ታስተምራለህ፣ የሀገሪቱን የመስሪያ ቋንቋ ታስተምራለህ፣ አፍ መቻ ቋንቋ ታስተምራለህ። እነዚህ ሶስቱ ምን አንሰው ነው? አራተኛ ሌላ ታሪካዊ የማንነት ምልሰትን ፍለጋ ሌላ ቋንቋ ውስጥ የሚገባው ነው። ስለዚህ ቋንቋው ከሃይማኖት ነፃ ሆኖ መምጣት ይሳነዋል። የቋንቋው የፊደላት ትርጓሜ፣ የፊደላት ውቅረት፣ ምሳሌዎቹ፣ አረፍተ ነገሮቹ፣ ትውስታው፣ ባህሉ፣ ቋንቋ ያደገበት ማንነት ሃይማኖታዊ ስለሆነ ሴኩላር መሆን አይችልም። ስለዚህ ይህንን ቋንቋ ለህፃናቶች መስጠት የተፈለገው በክልል ውስጥ ቀውስ ነው የተፈለገው። ምክንያቱም አንዳንድ ጊዜ መጥፎ ትውስታ ደግሞ እንደው ጥሩ ነገር እንኳን ቢሆን በኢትዮጵያ ሙስሊሞች ውስጥ መጥፎ ትውስታ አለ አይደል? 20ኛው ክፍለ ዘመን ሲብት ዘመናዊ ትምህርት ሲጀመር ትምህርት ቤት የትምህርት ሚኒስቴርን አማካሪነትና የበላይነት ይዛ የቀጠለችው የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት አይደል? በዛ ምክንያት በርካታ ሙስሊሞች ከትምህርት አልተገለሉ። ይሄ የቅርብ ጊዜ ታሪክ አይደለም፣ የቅርብ ጊዜ ትውስታ አይደለም። ትምህርት ቤት ውስጥ መምህራን ሲገባ ደህና እግዚአብሔር ይመስገን እያልን አልተነሳንም። በእኛ እድሜ ትምህርት ቤት ውስጥ አቡነ ምንድነው ይሄ የአቡነ ዘስማት ነው ባንዲራ ላይ ሰንደቅ ዓላማ መዝሙር ላይ አልተዘመረም። በጣም የቅርብ ጊዜ ትውስታ እኮ ነው። ለተሻለ ነገ ዛሬውን ይዘጋጁ። ቦታዎች ውስን ናቸው። ቋንቋ ከዓለም ጋር ለመገናኘት ወሳኝ ነው። የኮምፒውተር ክህሎት ደግሞ የዘመኑ መሳሪያ ነው። እነዚህን ክህሎቶች ማዳበር ማለት ራስን ለስኬት ማዘጋጀት ማለት ነው። ሰላም፣ ብራይቶች ነን።
የአዲስ ዙር ምዝገባችን ተጀምሯል። የእንግሊዝኛ ቋንቋን አቀላጥፎ ለመናገር፣ የአረብኛ ቋንቋን ለመማር ወይም የኮምፒውተር ክህሎቶቻችሁን ለማሳደግ ጊዜው አሁን ነው። ትምህርቱ ሙሉ በሙሉ በኦንላይን የሚሰጥ ሲሆን አንድ የትምህርት ፕሮግራም በሳምንት 3 ቀናት በአመቺ የጊዜ ገደብ ውስጥ ስለሚሰጥ ከየትኛውም ቦታ ሆነው በቡድን መማር ያስችሎታል። ይህ ፕሮግራም ለ3 ወራት የሚቆይ ሲሆን ስልጠናውን ላጠናቀቁ ተማሪዎች እውቅና ያለው የምስክር ወረቀት ይሰጣል። ለበለጠ መረጃ ታች ባለው አድራሻ ይደውሉልን። በራስ ላይ ኢንቨስት ማድረግ ብልህነት ነውና ዛሬውኑ ይመዝገቡ። ብራይት የቋንቋ ማዕከል ለዓመታት በግንባታው ዘርፍ ከፍተኛ ስምና ዝናን ያተረፈው ዲኤምሲ ሪል ስቴት አሁን ደግሞ ለሚገባው ኑሮ ከምቾቶ የሚስማማ የጃድ ኤምባሲና የኮሪደር ልማቱ አዋሳኝ የሆነው ላፍቶ ፓርክ አጠገብ የሆነ ልዩ ቪአይፒ ብሎክ ለሽያጭ አቀረበ። የሚፈልጉትን ሁሉ በአንድ ቦታ የሚያገኙበት በትሪያንግል ቅርጽ ዲዛይን የተደረገው ይህ ውብ መንደር ለመንፈሳዊ ማንነቱ ከፍታ እጅግ ቅርብ የሆነ መስጂድ ያለበት በአንድ ወለል እስከ 6 ሊፍቶች የተገጠሙለት ከባለ 1 መኝታ ጀምሮ ባለ 2፣ ባለ 3፣ ባለ 4 መኝታ ቤት አፓርትመንት ቤቶችን የያዘ ከኮመን ባዝሩም በተጨማሪ ለሳሎን እጅግ ቅርብ የሆነ ተጨማሪ ፓውደር ሩም ያለው ሙሉ ለሙሉ የከተማ እይታ እንዲኖረው ሆኖ ዲዛይን የተደረገ እጅግ ውብ የትሪያንግል ቅርጽ የያዘ የቪላ ያህል ፕራይቬሲ እንዲሰማው ከፊት ለፊቱ ምንም አይነት ሌላ አፓርትመንት የማያዩበትም ጭምር ነው። በጣም ብራይት የሆነ የራሱ የሆነ የዋና ገንዳ ያለው ፕራይቬት የዋና ገንዳ ያለው በጣም ቆንጆ ዲዛይን ያላቸው ቤቶች ናቸው እዚህ ላይ ያሉ ማለት ነው። ለቤተሰቡ የደህንነትና የምቾት ምንጭ ሆኑ ከ682,000 ብር ቅድመ ክፍያ ጀምሮ እስከ 30% ቅናሽ የተደረገላቸውን አፓርትመንት ቤቶች ወደ 0906 67 44 44 በመደወል አሁኑኑ በእጆ ያድርጉ። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። ይህ ትውስታ ባለበት ሁኔታ እንደገና ደግሞ ያንን መጥፎ ትውስታ የሚቀሰቅስ አይነት አካሄድ መሄድ ትክክል አይደለም። ስለዚህ አጀንዳው የማን ነው የሚለውን በደንብ ማጥናት ያስፈልጋል። አጀንዳው ራሽናል ከሆነ የመንግስታዊ ተክለ ቁመና ካለው መንግስታዊ ባህሪ ካለው በውስጡ ብዝሃ ልሳን ያላቸው ህዝቦችን ብዝሃ ሃይማኖት ያላቸው ህዝቦችን እንደሚያስተዳድር መንግስት የሚመጥን ሆኖ አታገኘውም። ስለዚህ መንግስታዊ ውሳኔ ነው ብለህ ልታወስን አትችልም። ይልቁንም የአጀንዳ መተታከክ ወይም መሻሻጥ ሎቢ መደራረግ ግን ሆኖ ልታገኘው ትችላለህ። ያ ማለት ያመፀ ያኮረፈ የኢትዮጵያ መልኳና ታሪኳ ከዛም አልፎ የአማራ ክልል መልኩና ታሪኩ እኔን መምሰል አለበት። አማራነት የኛ አውራ ማንነት ነው፣ የአባቶቻችን ማንነት ነው፣ ጥበብ ነው፣ ማንነት ነው፣ ገዢ ማንነት ነው፣ ገዢ ያሳስብ ነው ብሎ የሚያስብ ኃይል አለ። ከዛ ኃይል የተወረሰ ወይም ደግሞ ያን ኃይል ለማስደሰት ተብሎ የመጣ አጀንዳ አድርገን ነው የምንወስደው። በዚህ ሂደት ውስጥ ህዝብ ወይም ደግሞ ብዝሃ ልሳን የሆኑ ወይም በክልል ውስጥ ያሉ እንደ አገው፣ ቅማንት፣ ራያ፣ አርጎባ፣ ኦሮሞ ምትላቸው ማህበረሰቦች ይህንን ባይ ዲፎልት አይወስዱትም፣ ሊወስዱት አይችሉም። ሙስሊሙ ሊወስድ አይችልም። የሚያስከትለው ነገር ምንድነው? ህዝባዊ መቀያየምን፣ ህዝባዊ መቃቃርን፣ ህዝብና መንግስት መጋጨትን ነው የሚፈጥረው። ኖርማሊ ለመንግስትም ደግሞ በደንብ ካሰበበት የሚያዋጣም አይደለም። አንድ በኩርፊያ ላይ ያለ ኃይል ሚሽን እንደሆነ ተልእኮ ተሰጥቶት ከ3ኛ ክፍል ጀምሮ ለተማሪዎች ክላስ ውስጥ ሲገባ ምንድነው እያስተማረ ሊወጣ የሚችለው? አክሰሱ ተፈጠረለት፣ ሪሶርስ ተመቻችለት፣ እድሉን አገኘ፣ ህፃን ልጅ አገኘ። እዛ ህፃን ልጅ ላይ ኦብቪየስሊ የብዝሃነት እሳቤ ያለው መንግስት እያጥላላ ነው የሚመጣው። ስለዚህ ለመንግስትም አይጠቅመው፣ አደገኛ ነው፣ የሎንግ ረን ኢምፓክቱ ማለት ነው። በክልሉ ላይ እንደዚህ በርካታ አይነት ልሳን ያላቸው ህዝቦች ይህን ጉዳይ በቀላሉ ኢንተርቴን ሊያደርጉት ሊቀበሉት አይችሉም። ሊቀበሉ ስለማይችሉ የሚፈጥረው ህዝባዊ ግጭትና መረባበሽ ነው የሚፈጠረው። ምናልባትም ይህም ግብ ሊሆን ይችላል። ምን አይነት ግብ ሊሆን ይችላል? እንደምታውቀው ክልሉ ላይ ባለ የሲቪል ዋር ወይም ደግሞ እርስ በርስ ጦርነትን በለው ወይም ደግሞ የአመፅ ጦርነት ምክንያት ከ7,000 ትምህርት ቤቶች ውስጥ በጣም ትንሽ ፐርሰንቶቹ ናቸው ልጆች እያስተማሩ ያሉት።
የአማራ ክልል ተማሪዎች ህፃናት ትምህርት ናፈቀን፣ አስተምሩን፣ መማር እንፈልጋለን እያለ ነው። በርካታ ህፃን ልጆች ከትምህርት ገበታ ውጭ ናቸው። ወደ 7 ሚሊዮን አይ ቲንክ ዳታው አብዛኛው አማራ ክልል ውስጥ ነው ያለው። ልጆች ትምህርት አክሰስ እያገኙ አይደለም፣ እየተማሩ አይደለም። ጎርመስ ያሉት በባህር ወደ ባህር ሀገር እየሄዱ ወደ አረብ ሀገር ለመሄድ የባህርና የበረሃ ሲሳይ የሆኑ ነው ያሉት። ስለዚህ ክልሉ ያን አረጋግቶ መሰረታዊ የሆነ ትምህርት መስጠት ነው የሚጠበቅበት እንጂ ተጨማሪ ትምህርት ላይ ግጭት የሚፈጥር ቅሬታ የሚፈጥር አጀንዳ ያመጣል ተብለህ አትገምትም ነበረ። ግን ግብ ሆኖ ሊሆን ይችላል። ምን አይነት ግብ ሊሆን ይችላል? ሙስሊም ማጆሪቲ የሆኑ የክልሉ ቀጠናዎች አሉ። አንጻራዊ እነሱ ሰላም ናቸው እና በትምህርት ሂደትም ውስጥ ናቸው ያሉት። ስለዚህ ቀጥታ ሄደህ ትምህርት ቤታቸውን መዝጋት ባትችል እንኳን ከትምህርት የሚገፉበትን መንገድ ትፈጥራለህ። በሂደትም ህዝብን ከመንግስት ጋር ትለያያለህ። ምክንያቱም ግፊት አይደለ ሮሮ የሚፈጥረው። ያ ሮሮ ውስጥ ያለ ኃይል ደግሞ የአጀንዳ የማን ነው የሚለውን ሳያጣራ ነው ግጭት ውስጥ የሚገባው። በዋናነት ፊት ለፊት የሚያገኘው መንግስት ጋር ነው የሚጋጨው። አጀንዳው ግን የሌላ አካል ሊሆን ይችላል። ስለዚህ የግዕዝ አስፈላጊነቱ ግዕዝ ለምን ግዕዝ ለነማን ብለህ ስትነሳ በርካታ ችግሮችን ታገኛለህ። ሌላው የግዕዝን አጀንዳ ሲነሳ ግዕዝ በአስገዳጅነት ያለ ቤተሰብ ሳይመካከር ውጤታማነቱ ሳይጠና የትምህርት አሰጣጥ ሂደቱ ሳይጠና ለዛውም ለህፃን ልጆች ለ3ኛ ክፍል ጀምሮ ማስጠት ተገቢ አይደለም የሚል ተቃውሞ ሲነሳ ሌሎች ኃይሎች እንዴት ሪአክት አደረጉ የሚለውን ማመልከቱ ያስፈልጋል። እንደ መከራከሪያ የሚያቀርቡት ይሄ ቋንቋ የሀገር ኩራት ነው፣ በዚህ ብዙ ጥበብ አለ የሚል ነው። ይህን ቅድም እንዳልኩህ ያ ጥበብ የሚባለው የተደበቀ አይደለም። አብዛኛው ጥበብ ወይም ደግሞ እውቀት ተተርጉሟል። የቀረውም ደግሞ በዩኒቨርሲቲ ደረጃ በሚጠኑ ባሉ ዩኒቨርሲቲ ደረጃ እየተሰጠ ነው። ባይዘው ባህር ዳር ዩኒቨርሲቲ ይሰጠዋል፣ ወሎ ዩኒቨርሲቲ ይሰጠዋል፣ አዲስ አበባ ዩኒቨርሲቲ ይሰጠዋል፣ መቀሌ ዩኒቨርሲቲ ይሰጠዋል፣ እንደገና የደብረ ማርቆስ ዩኒቨርሲቲ ይሰጠዋል፣ ቅድስት ሥላሴ ቤተክርስቲያን ሰጠዋለች፣ በብዙ ቦታ ይሰጣል። ስለዚህ ከነዚህ የሚወጣው ኃይል ከነዚህ ኃይል የሚያልፍ አይደለም። የቀረውም ሪሶርስ ያን ያክል ከባድ አይደለም። ሁለተኛም ደግሞ አገር በቀል ሲባል ሁልጊዜ አገር በቀል አገር ብሎ ቀጥሎ በቀል ላይ ሲመጣ ኦርቶዶክስና ሰሜኑ የአምሃራ አስተሳሰብ ብቻና ደግሞ ታሪክ ወይም ደግሞ ባክግራውንድ ወይም ደግሞ ታሪክና ቅርስ ብቻ ለምን ፕራዮሪቲ ሆኖ ይመጣል? እዛ ክልል ላይ እኮ ታሪክ ሰርቶ ያለፈ የአገው ሕዝብ አለ። እነሱ ልሳን የላቸውም፣ ሊትሬቸር የላቸውም ነው። በቅማንት በጣም የኢትዮጵያ ጅምር ብለህ የምትወስደው ማህበረሰብ ነው። እነሱ ታሪክ የላቸውም ነው ወይስ በሙስሊሙ በኩል የተጻፉ ጥበብ የለም እውቀት የለም ነው? ትርጉም አይሰጥም። አንዳንዴ ከነዛ ጋር ተወዳድሮ ነው ማን አወዳድሮት ነው የሚለውን ነገር ታነሳለህ። ሁለተኛው ደግሞ እንደ መነሻ ሁልጊዜ እንደሚያነሱት ነገር በዓለም አቀፍ ደረጃ ትልቅ ዩኒቨርሲቲዎች አክብረው እየሰጡት እናንተ ግን ለሀገራችሁ ጥላቻ ስላላችሁ የሚል አውዱን ያልጠበቀና ትንሽ የማይመጥን አይነት ትችት ይሰጣል። በመሰረቱ በተለያዩ አገሮችም ውስጥ ግዕዝ የሚሰጥባቸው ዩኒቨርሲቲዎች ግዕዝ ለማኑስክሪፕት ጥናትና ምርምር እንጂ ለኮሚኒኬሽን ወይም ለማህበረሰባዊ ተግባቦትና የዕለት ተዕለት ኑሮ በሚል አይደለም የሚሰጠው። ያው ኢንቴንሽናል ወይም ደግሞ ሆን ብለው አጀንዳውን ለማስቀየር የሚያመጡት ማስረጃ ነው እንጂ ማስረጃው ብዙ ጉንጭ ማልፋት ነው፣ ትርጉም የለውም። ማለት ለጥናትና ለምርምር ብቻ የሚሰጥን ቋንቋ ህዝቦች እንዲኗኗሩበት እንዲገበያዩበት አድርጎ ሌላ መልክ መስጠትም ተገቢ አይደለም። በመሰረቱ
በአፍሪካ ባሉ አፍሪካ የቋንቋ ጥናቶች ላይ ባሉ እስከ 10 ባሉ ቋንቋዎች ውስጥ እንኳን ግዕዝ አይሰጥም። ሌላው ቀርቶ እነ ዙሉ እነ ሶማሊኛ ምናምን የሚሰጡበት እንኳን ያክል እንኳን አይሰጥም፣ የለም ኦልሞስት ማለት ትችላለህ። በኢትዮጵያ ውስጥ ባሉ ትልቅ ተቋማቶች ውስጥ የሚሰጠው ለተግባቦት ሳይሆን ለሊትሬቸር፣ ለመዛግብቶች፣ ማኑስክሪፕቶች ጥናትና ምርምር ብቻ ነው። ስለዚህ በዚህ መልኩ ልክ በዓለም ደረጃ የተለየ ቋንቋ ሆኖ የሚጠና አድርጎ ማቅረብና ያልሆነ መልክ መስራት ትክክል ነው ብዬ አላስብም። ቢጠና ጥሩ ነው። የሀገር ሀብት ስለሆነ የእሱ መጠናት ደስ ይለናል። ሁለተኛ ከዚህ ጋር ተያይዞ ግዕዝን መቃወም፣ የግዕዝን በአስገዳጅነት ለሕፃናት በትምህርት ቤት መሰጠት የለበትም የሚለውን መቃወም አሰሴም ታይም የሀገር ክህደት አድርጎ ማቅረብ፣ ድሮም ኢትዮጵያ አይደላችሁም መጤዎች ናችሁ፣ የአረብ ድቃላ ናችሁ የሚል አይነት ሀሳብ ማራመድ ሌላው ትልቅ ስህተት ነው። ስለዚህ የአብዛኞቻችን ጥያቄና ተቃውሞ ግዕዝ የሚባል ቋንቋ ለሕፃናቶች ከ3ኛ ክፍል ጀምሮ ቤተሰብ ባልተመካከረበት በአስገዳጅነት ቋንቋውን መስጠት ተገቢ አይደለም የሚል ነው እንጂ እንደ አንድ ኢትዮጵያዊ የራስን ቅርስ ልታንቋሽሸው ዝቅ ልታደርገው አትችልም። እኛ የሞራል ልዕልናችንም አይፈቅድልንም። የራስን ነገር ማክበር ያስፈልጋል። ይሄ አቋማችን ነው። ግን ደግሞ እንደነገርኩህ ከዛኛው ኃይል የሚመጡ ፍረጃዎችና አላስፈላጊ ጉንተላዎች የተቃውሞውን መንፈስ ረብሾታል ብዬ አስባለሁ። ለምሳሌ የግዕዝኛ ቋንቋ ግዕዝን በአስገዳጅነት ለሕፃናት ሴኩላር ባልሆነ መልኩ፣ ሴኩላር ባልሆነ መጽሐፍ፣ ሴኩላር ባልሆነ መምህር ማስተማር ተገቢ አይደለም ብለህ ስትመጣ የአረብ እና የአረብኛ ትርክት ይዞ መምጣት ወይም ፎልስ ኢኩቫለንሲ መፍጠር በመሰረቱ ለእያንዳንዱ የኢትዮጵያ ሀብትና ቅርስ ነው የሚሉ አስተሳሰቦች ኮሽን እንደሚሆኑበት ዘመን ላይ ያለ ነው። ሪሊ እናንተ በምትሉት ደረጃ ነው ይሄ ቋንቋ ከሆነም ደግሞ ይሄ ቋንቋ በሴኩላር በሆኑ ዘመናዊ ትምህርት በመንግስት መደበኛ ትምህርት ቤቶች ውስጥ ሲሰጥ ጥያቄ ሲቀርብ የሲቲዝንሽፕን ወይም ደግሞ ዜግነትን ወደ መቀማት ደረጃ ከተሄደ ከአስተሳሰቡ ጀምሮ መቀበር አለበት የሚል አቋም ተወስዳለ። ስለዚህ እኛ ኢትዮጵያዊ የሆነን ቋንቋ ግን በተሳሳተ የትምህርት ፖሊሲ ሊተገበር የነበረ ነገር መቃወም ከኢትዮጵያዊነት አያስወጣም። ከኢትዮጵያነት ለማስወጣት ሙከራ ሲደረግ ወደ ምን ትመጣለህ? በልክ የማውራት ደረጃ ትመጣለህ። ያ ነው መንፈሱን እየረበሸ ያለው። ከዛ ባሻገር ከአረበኛ ጋር ማነጻጸርም አስፈላጊ አይደለም። አረበኛ እንጀራ የሚሆን ቋንቋ ነው። የዓለም ሕዝብ ከ1 ቢሊዮን ሕዝብ በላይ የሚናገረው ቋንቋ ነው። አረበኛ በኢትዮጵያም ውስጥ በርካታ ሕዝቦች የአፍ መፍቻ ቋንቋ ነው። ግዕዝ ግን አይደለም። አረበኛ አብዛኛው ኢትዮጵያዊ ወይም ደግሞ ዛሬ ያለው ትውልድ እንጀራ ፍለጋ ወደ አረብ ሀገር ሲሄድ እንጀራ ሆኖ የሚያበላው አረበኛ ነው። ስለዚህ ከአረበኛ ጋር መወዳደር አያስፈልግም። አንድ ቢያስፈልግም እንኳን አረበኛ ቋንቋ ካልተሰጠልን የሚል እንቅስቃሴ አልተደረገም። መሆን የነበረበት ግን እንደዛ ነበር። ኢኮኖሚካሊ የሚጠቅም ማህበረሰባዊ ፋይዳ ያለው የህዝብ መግቢያቢያ የሚሆን ቋንቋ ነበር ቅድሚያ ሊሰጠው የሚገባው። ከዛ ባሻገር የአረብ ድቃሎች፣ ከአረብ የመጣችሁ ስደተኞች፣ መጤዎች፣ ድሮስ እናንተ ለኢትዮጵያ መች ትታመናላችሁ አይነት ትርክት አይ ቲንክ ዛሬ ዘመኑን ይህን ዘመን የሚመጥን ነው ብዬ አላስብም። ይሄ አስተሳሰብ
ቆሞ ቀርቷል። ይህ አስተሳሰብ ኦልሞስት እየተቀበረ ነው ያለው። በኢትዮጵያ አስተሳሰብ ውስጥ አንዱ ሀገር በቀል ሌላው እንግዳ የሚሆንበት አስተሳሰብ ሊኖር አይችልም። አሁን ይልቁንም እንደዚህ ያለ አስተሳሰብ የሚያራምዱ ኃይሎች ከእንደዚህ ያሉ ንግግሮች መታቀብ አለባቸው። ሌላ ትርክት ስለሚፈጥር አስፈላጊ ስላልሆነ ማህበረሰባዊ አንድነትን ስለሚረብሽ ይሄ ነው። ከዛ ባሻገር በግዴታ ትማራላችሁ፣ በክልሉ ላይ እናንተ ማይኖሪቲዎች ናችሁ የሚል አስተሳሰብ ሁሌ ይወጣል። በተደጋጋሚ የሚመጣው ሀሳብ ይሄ ነው። መንግስት ነን ምን ታመጣላችሁ፣ ማጆሪቲዎች ነን የሚል አስተሳሰብ ይመጣል። ይህም ደግሞ ጥያቄ ውስጥ ይገባል። ሪሊ ማጆሪቲ ናቸው ወይ ይህን ሀሳብ የሚያራምዱ ሰዎች? የግዕዝ የወል ከሆነ ግዕዝኛ ነው ብሎ የሚመጡ ሰዎች ሪሊ ግዕዝ የነሱ ብቻ ስለመሆናቸው ምን ታሪካዊ ማስረጃ ይኖራቸዋል? የእነሱም ብቻ ከሆነ ደግሞ በክልሉት ውስጥ ማጆሪቲ መሆናቸውን በምንድን ነው የለኩት? በብሔር ነው? በልሳን ነው? በሃይማኖት ነው የለኩት? በምንድን ነው የተለካው? እዛ ሀገር ላይ እዛ ክልል ላይ ማጆሪቲነት የተገለጸው በሃይማኖት ነው። 83% ኦርቶዶክስ ነው። ስለዚህ እኛንን የሚል ከሆነ ትምህርት ቤት እየተሰጠ ባለ ሴኩላር በሆነ ትምህርት ቤት ውስጥ የሚሰጥን ቋንቋ የሃይማኖት ብዝሃነት ማጆሪቲነትን እንደ ሎጂክ ማቅረብ ከጅምሩም ይቃረናል። ስሁት ነው የሚሆነው፣ ስሁታዊ ሎጂክ ነው የሚሆነው። እንደው ይሁን እንኳን ቢባል ውጤቱ የሚሆነው ምንድነው? ክልሉን ይሰነጣጥቀዋል። ምክንያቱም ሙስሊም ዶሚናንት የሆኑ ቀጠናዎች ደግሞ አሉ፣ ብቻቸውን ክልል ሊሆኑ የሚችሉ። ስለዚህ ውጤቱ ለክልሉ ከሊጡ ወደ ማጡ ነው የሚሆነው፣ ይሰነጥቀዋል። ስለዚህ በግድ አስፈጽማለን ማይኖሪቲዎች ናቸው የሚለው አስተሳሰብ ፖለቲካሊ የሰነፍ ስሌት ነው። ከዛ ባሻገር በክልሉ ውስጥ ያሉ ማይኖሪቲ የማትላቸው የታሪክ ልዕልናና የታሪክ ማጆሪቲነት ያላቸው ብሔሮች ደግሞ አሉ። በእነሱም ጋር ይመጣ ስንጥቅና ፓራዶክስ ቀላል አይደለም። ስለዚህ በግድ የማስተማር ሂደት እንደው ተራ በሆነ የፖለቲካ ካልኩሌሽን ካሰብነው ውጤቱ ማያምር ነው የሚሆነው ብዬ አስባለሁ። ከዛ ውጭ የሚነሳው እኛ ግዕዝን የማጥላላት ግዕዝን የማጥላላት ዘመቻ ውስጥ እንደገባን አድርጎ የመሳል ሂደት ነው። ለእኔ ሳልሽ ኮረም የማውራው ነገር ምንድን ነው? ግዕዝ ውስጥ ያሉ መዛግብቶች ብሔር ጠል ናቸው። ሁሉም ማለት ላይቻል ይችላል። ሃይማኖት ጠል ናቸው። ሙስሊሙን በጣም የሚያረክሱ፣ ኦሮሞውን በጣም የሚያረክሱ፣ አገውን በጣም የሚያረክሱ፣ ቅማንቱን ቤተ እስራኤላውያኑን በጣም የሚያረክሱ ኮንተንቶች አሉበት። ስለዚህ ይሄንን ቋንቋ የሁሉም እንዲሆን ማድረግ በተቃራኒው የተደብቆና ተሸፍኖ የኖረን የስድብ ክምችት ማጋለጥም ስለሚሆን ውጤቱ ሌላ ችግር ነው የሚፈጥረው። ያው መቼስ እብድ ያወቀ ዕለት አይደል እና ህዝቡ የግዕዝ ማኑስክሪፕቶችን ግዕዘኛ ቋንቋ ተምሮ እነዛ ማኑስክሪፕቶችን አክሰስ ያደረገ ቀን ትክክልም አይመጣም። ዛሬ እኮ ቤተክርስቲያኗ የኔ መጽሐፍቶች አይደሉም፣ እኔ ኦውን አላደረኳቸውም፣ ኦቶሪቲው የኔ አይደለም ብላ አውትሶርስ ለሆኑ አካሎች የኔ አይደለም ብላ የምትሰጣቸው መጽሐፍቶች አሉ፣ የምታፍርባቸው። ያንቺ ነው ተብሎ ሲተረክባት ነው የኔ አይደለችም፣ የኔ አይደሉም፣ እኔ ኃላፊነቱን አልወሰድኩም፣ እኔ አላሳተምኩም የምትላቸው መጽሐፍቶች አሉ። እነዛ ከግዕዝ የተተረጎሙ መጽሐፍቶች ናቸው። ወደ ኦሪጂኑ ወደ ግዕዝ ሲኬድ ደግሞ ሌላ ነው የሚሆነው። በርካታ መጽሐፍቶች አሉ እንደዚህ ሆኑ። ግዕዝን ማስተማርና በህፃናት ደረጃ ማምጣት
ውጤቱም ደግሞ ትክክል ላይ መጣ ይችላል። ዋናው ዓላማ የህዝብ ሰላም፣ የህዝብ መስተጋብር አይደለ? ይህን መፍጠር ይችላል ብዬ አላስብም። ቋንቋ አይደለም ችግሩ፣ በቋንቋ የተዘጋጁ ድርሳናቶች። ልጆች ደግሞ ላይብረሪ ያስፈልጋቸዋል፣ ሲማሩ ሪፈራንስ ያስፈልጋቸዋል። በግዕዝ ሶፋር የተዘጋጀ የዳበረ ቤተ መጻሕፍት የተዘጋጀ ሪፈራንስ የለም። ለጥናትና ለምርምርም ደግሞ ወደ እነዛ ማኑስክሪፕቶች መሄዳቸው አይቀርም። ስለዚህ ልጆች ቤተክርስቲያን እየሄዱ ይሁን ወይም ደግሞ ከቄሶች እየለመኑ ቢሆን ወደዛ መጽሐፍቶች ሊሄዱ ነው ማለት ነው። ይህም ደግሞ ሌላ ችግር ይፈጥራል። ልጆቹም ሌላ ችግር ይፈጥራል፣ መጽሐፍቶቹ ማክሰስ ሲሆኑ ደግሞ ሌላ ችግር ይፈጥራል። ስለዚህ ግዕዝን በህፃናትና ለህዝብ የህዝብ አድርጎ ማምጣቱ ደግሞ ሌላም ችግር ይፈጥረዋል። በደንብ ያሰቡበት አይመስለኝም፣ እነሱም ቢሆኑ ማለት ነው። እንደው ይሁን ከተባለም ደግሞ እኛም ብንሆን ኢትዮጵያ ሙስሊሞች ግዕዝን ማወቃችን አይከፋም። ስለዚህ ከኛ ውስጥ በፈቃደኝነት በከፍተኛ ትምህርት ቤት ውስጥ የሆኑ ተማሪዎች በምርጫቸው ገብተውበት እንዲማሩት ልንደግፍ እንችላለን። ግዕዝ ጭራሽ ያን የምንል አይደለንም። በዩኒቨርሲቲ ውስጥ በከፍተኛ ትምህርት ቤቶች ውስጥ አዋቂዎች በምርጫቸው እዛ ትምህርት ውስጥ ገብተው ግዕዝን እንዲያውቁት በጀት ተበጅቶም ደግሞ ሊማሩት የሚችል ይሆናል። ፕሮሞትን የምናደርገው ይሆናል። ፋይዳ ስላለው። ፋይዳው ለምንድን ነው? እንደው የኢትዮጵያ ሙስሊሞች ታሪክ በግዕዝኛ ስለተጻፈ አይደለም። የኛ ታሪክ እዛ ውስጥ የለም። የኛ ገድል እዛ ውስጥ የለም። በመሰረቱ የኛ የታሪክ የትናንትና ማንነት የትናንትና ውስጥ ግዕዝ ውስጥ የለም። ይሄን መናገር እችላለሁ። ግን እነሱ ስለኛ ምን ያስቡ ነበር፣ እነሱ ስለኛ ምን ብለዋል የሚለውን ለማወቅም ቢሆን እንማረዋለን። እዚህ ላይ ነው ግዕዝ የወልነቱ የሚጎድለው። አንዳንድ ጊዜ የሀገር ሀብትና እሴት ይሆንና የጋራ ገድል፣ የጋራ ታሪክ፣ የወል ቅርስ፣ የወል ትውስታ ይኖርበትና ብንማረው እኮ ለሁላችንም ይጠቅማል ትላለህ። ግዕዝን ግን የምንማረው የኢትዮጵያ ሙስሊምስ እውቀት፣ ጥበብ፣ ትናንትና፣ ገድል፣ ከፍታ፣ ሲቪላይዜሽን፣ አበርክቶ ምናምን ግዕዝ ውስጥ ስላሉ አይደለም። በግዕዝ ውስጥ በተዘጋጁ መዛግብቶች ውስጥ ስላሉ አይደለም። የኢትዮጵያ ሙስሊሞች እንዴት ዲሁማናይዝ ተደረጉ? የኢትዮጵያ ሙስሊሞች እንዴት ነበር ፐርሲቭ ሲደረጉ የነበሩት? እንዴት ነበር ሲሳሉ የነበሩት? በሌሎቹ ኢትዮጵያ ሙስሊሞች ምን ተባሉ የሚለውን ለማወቅ ነው የምንማረው። ይሄ ደግሞ አፍተር ኦል ውጤቱ ማህበረሰባዊ ሃርሞኒና ኢንቴግሬሽን አይፈጥርም። ታድላ አላህዬ፣ መቼ ይሁን እኔ እንደሷ መቅራት የምችለው? የእርሶን ጥያቄ ለመመለስ አያ የቁርአንና የዲን ትምህርት ማዕከል መፍትሄ ይዞሎት መጥቷል። ልምድ ባላቸው ኡስታዞች በየትኛውም ሀገር ባሉበት ቦታ ሆነው በተመቾት ቀንና ሰዓት በኦንላይን መከታተል ይችላሉ። አዲስ አበባ ለምትገኙ ደንበኞቻችን በቤት ለቤት ማስቀራት መጀመራችንን ስንገልጽሎ በታላቅ ደስታ ነው። ከጀማሪ እስከ ሂፍዝ ድረስ ልምድ ባላቸው ኡስታዞች የተጅዊድ፣ የተጥቢቅ፣ የነዘርና የሂፍዝ እንዲሁም የተመረጡ የተርቢያ፣ የሐዲስ፣ የፊቅህ ኪታቦችን እንሰጣለን። ለሴቶች ልምድ ባላቸው ሴት ኡስታዞቻችን እናስቀራለን፣ እናስተምራለን። ማዕከላችን አዲስ ለሚጀምሩ አሊያም ጀምረው ላልጨረሱ በአጭር ጊዜ ውስጥ ቁርአንን ተጅዊዱን በጠበቀ መልኩ እንዲያከትሙ ያደርጋል። ከምንሰጣቸው አገልግሎቶች በተጨማሪ ልምድ ባላቸው የቋንቋ መምህራን እንግሊዝኛ፣ አረብኛ፣ ቻይንኛ፣ ኦሮምኛ እና የተለያዩ ሀገራት ቋንቋዎችን እንዲሁም የኮምፒውተር ስልጠናዎችን መስጠት ጀምረናል። አድራሻችን ቤተል አደባባይ ወደ ወይራ በሚወስደው መንገድ አዲስ ኢንተርናሽናል ባንክ ያለበት ህንፃ 3ኛ ፎቅ ላይ ያገኙናል። ለበለጠ መረጃ በ0903 52 53 52 አሊያም በ0911 27 81 82 አያ የቁርአንና የዲን ትምህርት ማዕከል ለላቀ ለውጥ እንተጋለን።
ለዓመታት በግንባታው ዘርፍ ከፍተኛ ስምና ዝናን ያተረፈው ዲኤምሲ ሪል ስቴትስ አሁን ደግሞ ለሚገባው ኑሮ ከምቾቶ የሚስማማ የጃድ ኤምባሲና የኮሪደር ልማቱ አዋሳኝ የሆነው ላፍቶ ፓርክ አጠገብ የሆነ ልዩ ቪአይፒ ብሎክ ለሽያጭ አቀረበ። የሚፈልጉትን ሁሉ በአንድ ቦታ የሚያገኙበት በትሪያንግል ቅርጽ ዲዛይን የተደረገው ይህ ውብ መንደር ለመንፈሳዊ ማንነቱ ከፍታ እጅግ ቅርብ የሆነ መስጂድ ያለበት በአንድ ወለል እስከ 6 ሊፍቶች የተገጠሙለት ከባለ 1 መኝታ ጀምሮ ባለ 2፣ ባለ 3፣ ባለ 4 መኝታ ቤት አፓርትመንት ቤቶችን የያዘ ከኮመን ባዝሩም በተጨማሪ ለሳሎን እጅግ ቅርብ የሆነ ተጨማሪ ፓውደር ሩም ያለው ሙሉ ለሙሉ የከተማ እይታ እንዲኖረው ሆኖ ዲዛይን የተደረገ እጅግ ውብ የትሪያንግል ቅርጽ የያዘ የቪላ ያህል ፕራይቬሲ እንዲሰማው ከፊት ለፊቱ ምንም አይነት ሌላ አፓርትመንት የማያዩበትም ጭምር ነው። በጣም ብራይት የሆነ የራሱ የሆነ የዋና ገንዳ ያለው ፕራይቬት የዋና ገንዳ ያለው በጣም ቆንጆ ዲዛይን ያላቸው ቤቶች ናቸው እዚህ ላይ ያሉን ማለት ነው። ለቤተሰቡ የደህንነትና የምቾት ምንጭ ሆኑ ከ682,000 ብር ቅድመ ክፍያ ጀምሮ እስከ 30% ቅናሽ የተደረገላቸውን አፓርትመንት ቤቶች ወደ 0906 67 44 44 በመደወል አሁኑኑ በእጆ ያድርጉ። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። ሌላው የግዕዝ ለህፃናቶች ሲሰጥ የሚፈጥረው የስነ ልቦና ጉዳት ቀላል አይደለም። ባይሰው መረሳት የሌለበት እሱ ነው። ወትሮም መጥፎ ትውስታ ላለውና ይህ እየተነገረው ለመጣ ህፃን ልጅ ትምህርት ቤት ውስጥ የጠመጠመ ከቤተ ክርስቲያን በቤተ ክርስቲያን ልሳን በቤተ ክርስቲያን አንደበት የሚናገር መምህር አምጥተህለት መጽሐፍቶቹ ፊደላቶቹ ጭምር የሥላሴን ትርጉም ይመሰጥሩ ሆነው ለልጆች ስታስተምራቸው ልጆች የሚፈጠርባቸው የስነ ልቦና ጉዳት የአይደንቲቲ ሽፍት ቀላል አይደለም። በነገራችን ላይ ቋንቋ ይሰብራል፣ ቋንቋ ይቀይራል። በአንድ መጽሐፉ ላይ አሁን 5ኛ ክፍል ነው ምናምን ተብሎ የግዕዝኛ መጽሐፍ ያየሁት በወሎ ውስጥ የሼህ ሁሴን ጅብሪልን ታሪክ ከፍ ማድረግ ተፈልጎ እዛ ፓሴጅ ውስጥ ከተውታል። እንደዚህ ያሉ ትርክቶች ይሰሩበታል። በመሰረቱ ኢትዮጵያ ወሎ ውስጥ 300-400 መጽሐፍት የጻፉ ህዝብ እንደ አንድ ስርወ መንግስት የሚመለከታቸው ትልቅ መሻይኾችና ዑለማ ባሉበት የሐሪማ ባለቤቶች ባሉበት አገር ላይ ሼህ ሁሴን ጅብሪልን የወሎ ከፍታና ልዕልና አድርጎ ማቅረብ ነውርም ነው። ሆን ተብሎ የተሰራ ትርክትም ነው። የሼህ ሁሴን ጅብሪል የተፈለጉትም ከመምህር አካለ ወልድ ጋር የነበራቸውን ያችን ናሬሽን ለመፍጠር ነው። የመምህር አካለ ወልድ ትርክት እና ታሪክ ለወሎ የሚመጥን ነው ብዬ አላስብም። ሜሞሪው ጥሩ አይደለም። የአፄ ዮሐንስ ኤጀንት ነው ሆኖ ነው የመጡት። አስፈጻሚ ኃይል ሆኖ ነው የመጡት። የጂኖሳይድ ኤጀንት ሆኖ ነው የመጡት። ስለዚህ እንደዚህ ያሉ ትርክቶች ይከተቱበታል እዛ ውስጥ ማለት ነው። እና ህፃናቶቹ የሚፈጠርባቸው የስነ ልቦና ጉዳት ቀላል አይደለም። በሂደት እንደው የመጀመሪያው ጄኔሬሽን እየተጎዳ በቃ ከዚህ ሀገር የባለቤትነት ስሜት እንዳይኖረው ትምህርት ቤቱ የሱ እንዳልሆነ መምህራኖቹ የሱ እንዳልሆኑ እያሰበ የስነ ልቦና ማርጂናላይዜሽን ውስጥ ገብቶ እንኳን ቢያድግ ሁለተኛውን ትውልድ ደግሞ ምን እንደሚያደርጉት ታውቃለህ? ይህ ሀውስ ኒገር የምንለው አይነት ትውልድ ይፈጥራሉ። ምቹ ማለት ነው፣ ተቀባይ፣ ሪዚስት የማያደርግ ለህልውናው የማይቆም ለማንነቱ የማንነት ኮንፊውዥን ውስጥ የገባ ማለት ነው። ስለዚህ ሳይኮሎጂካል ኢምፓክቱ በጣም ከባድ ነው የሚሆነው። ይህንን እኮ የእኛ ትውልድ ስለረሳው ነው እንጂ ከዚህ በፊት የነበሩ ትውልዶች በደንብ ኤክሰርሳይዝ አድርገው ያውቁታል። ትምህርት ቤት ሲገቡ ገና ሲገባ ጀምሮ የሰንደቅ ዓላማ መዝሙሩ አቡነ ዘበሰማያት ነው። ክላስ ውስጥ ገብተህ መምህሮቹ ሲገቡ ቆመህ ደህና እግዚአብሔር ይመስገን ብለህ ነው። እኔን ብየው አድጌያለሁ። ባይዘው ሩቅ አይደለም። በዛ ጊዜ የነበሩ አባቶች ልጆቻችን ወደ ኩፍር ከምንሰድ ብለው ልጆቻቸውን ከትምህርት ቤት አስቀርተዋል። የዛን ዘመን ልጆቻቸውን ከትምህርት ቤት ማስቀረታቸው ምን እንደፈጠረ ታውቃለህ? አንድ ዲፔንደንሲ ኢፌክት የሚባል ነገር አለ። ፓስ ዲፔንደንሲ ኢፌክት የሚባል ነገር አለ። የትናንት ችግር ዛሬ መሰረታዊ ችግር ነው ታገኘዋለህ። ትናንት የሚቆም ችግር የለም። 1920ዎቹ 30ዎቹ 40ዎቹ 50ዎቹ ላይ
ኢትዮጵያ ሙስሊምስ በትምህርት ላይ ባለመሳተፋቸው 100 ዓመት ጎትቶናል። በሁሉ ነገር ፖለቲካዊ ሱታፌ፣ ቢሮክራቲክ ውክልና፣ የውሳኔ ሰጪ ውክልና፣ እነዚህ ነገሮች ሁሉ ላይ በሙሉ ስለማይገኝ ዋጋ ከፍለናል። በማንኛውም ጉዳይ ላይ ኢትዮጵያ ሙስሊሞች ስስ ስለነበሩ በመንግስታዊ መዋቅሮች ውስጥ ላይ የነበራቸው ተሳትፎ ስስ የሆነው የዛ ውጤት ነው። ያ የትናንትና ታሪክ ነው። በኩርፊያ ልጆቻችንን እንዲህ ከሚሆኑ ብናስቀር ይሻለናል ተብሎ ከትምህርት ቤት ቀርተዋል፣ አስቀርተዋል። ቤተሰብ በትምህርት ቤት ውስጥ ይሰጥ የነበረው የትምህርት ይዘት፣ መልክ፣ የትምህርቱ አቅጣጫ ሴኩላር መሆን ስላልቻለ እኮ ነው። ኦኬ ይሄ ነገር እዛ ቤት ልጆቻችን ወዳልሆነ ነገር ነው እየላክን ያለ ነው ብሎ ቤተሰብ የተረዳው። ከዚህም አልፎ እኮ ብዙ አጀሞች ወጥተዋል አይደል? ብዙ ሀድራዎች ወጥተዋል። ለምሳሌ አዱንያ ስታረጅ ስትል ፈንደል ፈደል በአንድ ላይ ይውላል ቁርአንና ፊደል ይላሉ የድሮ መሸይኾች። እዛ ፊደል ቤት ውስጥ ቁርአንን የሚያረክስ ከእስልምና የሚያወጣ አይነት እንትን አለ እያሉ ነው። ይህ የትናንትና ትውስታችን ነው። ሩቅ አንሄድም። ዛሬ ግን ይህንን ግዕዝ ስላስገቡ ትምህርት ቤቱን ጥሎ መውጣት ነው የሚሻለው ወይስ ነው ግዕዝን እኔ ሳልመካከርበት ወላጅ ሳይፈቅድ እኔ ሳላምንበት ይህን ማተውን ያላወለቀ ቋንቋ ልታመጡ አትችሉ የሚል ትውልድ ነው የሚፈጠረው? ልዩነቱ እዚህ ላይ ነው። አታስገቡም። የአማርኛ ቋንቋ ትምህርት ሲጀመር በዘመናዊ ስርዓተ ትምህርት ውስጥ መምህሮቹ ልክ እነዚሁ ከቤተ ክርስቲያን የመጡ ነበሩ። ባይዘው የሩቅ ጊዜ ታሪክ አይደለም። ያኔ አማርኛው የሚመሰጠረው በሃይማኖት ሆነ። ምሳሌዎቹን የሚወስዱ ልክ እንደ ዛሬ ግዕዙ ከቤተ ክርስቲያን ሆነ። በጣም ተቸገሩ። 2 ስራዎች ተሰሩ። ሐጂ ዩሱፍ አብዱራህማን የሚባሉት የራሳቸውን አማርኛ መጽሐፍ ጻፉና ከዚህ በኋላ እስላሞችን ማስተምረው በዚህ አማርኛ መጽሐፍ ነው አሉ። የምትፈልጉት ቋንቋውን አይደል? ቋንቋውን ማስተምረው ይሄው ሴኩላር በሆነ መልኩ አዘጋጅቼዋለሁ። እናንተ ባዘጋጃችሁት መጽሐፍ ግን አላስተምርም ህዝቡን። ይሄ አንድ ታሪክ ነው። ባይዘው በወሎ አካባቢ አማርኛ ሴኩላር መሆን ተቸግሮ ቋንቋው ሴኩላር መሆን ተቸግሮ ረጅም ዘመን ሲፈጅ የወሎ መሻይኾች አሰለሙት። ባይዘው የወሎ ቋንቋ አሁን በሊትሬቸር የትኛውም ሊትሬቸር ላይ ብትሄድ እነ ሩቅያ የሰሩት ሊትሬቸር የአውሮፓውያኖች የውጭ ሰዎች የሚጻፉት ሊትሬቸሮች አሉ። የወሎ አማርኛ ሌላው ስሙ እስላም አማርኛ ነው የሚባለው። እነዚህን ከሃይማኖታዊ አቂዳ ወይም ደግሞ እምነት የሚያፈርሱ ሃይማኖታዊ እምነትን የሚገዳደሩ የሚሸረሽሩ አይነት ቃላቶችን ወደ አረበኛ ወደ ሎካል ቋንቋ ወደ ሌላው በመቀየር ማስለም ማለት ነው። ይሄ ረጅም ጊዜ የወሰደ ፕሮሰስ ነው። ቢያንስ 200-300 ዓመታት ፈጅቷል። የሼህ መሐመድ አወል መንዙማ አሁን ስትሰማው ለወሎ አካባቢ ሰው ኖርማል አማርኛ ነው፣ ለሌላ ሰው ግን በአረበኛ የተቀላቀለ አማርኛ ነው አይደል? ለወሎ አካባቢ ሰው ግን ያ አማርኛ ነው፣ እስላም አማርኛ ነው። ያንን የሼህ መሐመድ አወል መንዙማ ሙስሊም ያልሆነ ወሎዬ ልክ እንደ አማርኛ ይረዳዋል። አማርኛ ከሰለመች በኋላ ስለመጣ ያ ትውልድ። ስለዚህ ቋንቋ ግዕዝን አሁን እንደገና አስልመን እንደገና ሴኩላር አድርገን ከሃይማኖቱ ከማተቡ አስለቅቀን ከዚህ ከስላሴ ምስጢራቱ አውጥተን ከገድላቱ ከምናምኑ ምሳሌ አውጥተን ሴኩላር አድርገን ለመሄድ 1-2 ጄኔሬሽን ይፈልጋል። 2 ጄኔሬሽን በሙሉ ኮስት የምናደርገው ዋጋ የምንከፍለው ለዚህ ለቋንቋ ምን እንዲውለን ነው? ምን እንዲጠቅመን ነው? ምንድን ነው ምላሹ? እንጀራ ይሆናል? ማህበረሰባዊ ተግባቦት ይሆናል? በግዕዝ የሚገኘው ተአምር ምንድን ነው? ምንድን ነው የሚፈጠረው? ስለዚህ በቀላል በኢኮኖሚክስ ቋንቋ ግዕዝን ከህፃናት ከ3ኛ ክፍል ጀምሮ ለማስተማር የሚወጣ ሪሶርስ፣ መጽሐፍት ዝግጅት፣ የመምህራን ደሞዝ፣ በጠቅላላ ለዛ ትምህርት የሚወጣ ሀብት አይመጥነውም እያልን ነው። ለምን? የሀብት ከየት ነው የሚመጣው?
ህዝቡ ነው አይደል? ሙስሊሙ ግብር ሰጥቶ ነው አይደል? ያ ሪሶርስ ሙስሊሙ የኔ ታሪክ፣ የኔ ቅርስ፣ የኔ ሲቪላይዜሽን፣ የኔ ማንነት የሌለበትን መጽሐፍት ለመመርመር እኔ ግብር ከፍዬ ልጆቼንም ለኩፍር ሰጥቼ ለምን ብዬ ነው የማስተምረው እያለ ነው። ኢኮኖሚካሊ እየጠየቀ ነው። በስነ ልቦና ጉዳቱን እያሳየ ነው። ይሄ የግራምሺ አንድ እንትን ይላል የካልቸራል ሄጅሞኒ የሚለው ነገር አለው። ካልቸራል ሄጅሞኒ ማለት የሆኑ ህዝቦች የባህል ልዕልናቸውን ለማምጣት ሲሉ ቀጥታ አይደለም የሚያጠፉት፣ የዛ የባህል ወይም የዛ የማንነት መገለጫ የሆኑትን ታሪክን፣ ትርክትን፣ ቋንቋን የህብረተሰቡ የላዕላይና ዋና መቁነን ወይም ደግሞ መለኪያ፣ ዋና የተራማጅነት መለኪያ፣ የአዋቂነት መለኪያ አድርገው ያመጡታል። የስነ ምግባር መለኪያ አድርገው ያመጡታል ይላል። ለምሳሌ ኦርቶዶክሳዊ ስነ ምግባር ለኢትዮጵያ ኦርቶዶክስ ቤተክርስቲያን ተከታዮች ልዕልና ነው አይደል? ግን የኢትዮጵያ ኦርቶዶክሳዊ ስነ ምግባር የክልሉ ገዢ የስነ ምግባር እንትን አይደለም፣ ስታንዳርድ አይደለም። ኦርቶዶክሳዊ የስነ ምግባር ልዕልና ወይም ደግሞ ኦርቶዶክሳዊ የስነ ምግባርን ሪቫይቭ ማድረግ በሙስሊሙ ላይ እንዲደረግ አይፈቀድም፣ ልናስተናግድ አንችልም። ከዛም ባሻገር በግዕዝ ጀርባ ያለን ባህል፣ ማንነት፣ ትርክት የወል ማንነት ነው እንዲመጣ አይፈቀድም፣ ልንፈቅድ አንችልም። ይህን ነው እየተጠየቀ ያለው እና ሎጂካል ለሆነ አካል ትምህርቱ ይሰጥ፣ በከፍተኛ ትምህርት ቤቶች ይሰጥ፣ በከፍተኛ በዩኒቨርሲቲዎች ደረጃ ለአዋቂዎች ይሰጥ፣ ሰዎች በምርጫቸው ይወሰዱት። የሚወስዱት ደግሞ ለጥናትና ለምርምር ነው፣ ከዛ ያለፈ ሊሆን አይችልም ነው እየተባለ ያለው። ይህንን ለህፃናት ካላስተማርን ብሎ መነሳት ግን ፖለቲካል ፍላጎት ነው ያለው የሚል ነገር ነው።